We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መድረሱን ጀምሯል። በፖስት ማች ሪቪው በሻምፒየንስ ሊግ የሰባተኛ ሳምንት ጨዋታ ነው የተመለስነው። በሳንሲሮ ጂሶፒ ሜዛ ወደ ሚላኗ ውቧ ከተማ ያቀኑት መድፈኞቹ ኢንተር ሚላንን 3-1 በማሸነፍ በሻምፒየንስ ሊግ ቶፕ 1 ሆኖ መጨረሳቸውን ኦልሞስት አረጋግጠዋል። የሚቀጥለው ሳምንት የካሪያት ጨዋታ ብቻ ይጠብቃሉ ማለት ነው። እሱ ደግሞ ቀላል ጨዋታ ከመሆኑ አንፃር አቻ እንደሚበቃቸው ደግሞ በጨዋታ ውስጥ ቢሸነፉ እንኳን በጎል ክፍያ ከሙኒክ የተሻለ እንደሚሆኑ ስናስብ ደግሞ ሙኒክ ዛሬ የሚሸነፍ ወይ ማቻ የሚወጣ ከሆነ ሳይጫወቱ ስለሚያረጋግጡ አርሰናል ቶፕ 1 ሆኖ ወይም ደግሞ አንደኛው ነው ወደ ሻምፒየንስ ሊግ የሚቀጥለው ዙር ማለፉን ያረጋግጥ ይመስላል። በጣም በርካታ መልካም ቁም ነገሮች የነበሩ ጨዋታ ነው። ሚኬል አርቴታ እና የኮቺንግ ስታፍ በርካታ ተጫዋቾችን ከባለፈው የፎረስት ጨዋታ ቀይረው የተጠቀሙበት፣ ኤብሬቼ ኢዜ ከረጅም ጊዜ በኋላ ወደ ቋሚ አሰላለፍ የተመለሰበት፣ ዲክላን ራይስ በሻምፒየንስ ሊግ ምሽቶች ሳንጠብቀው ወደ ተጠባባቂነት ወይም ወደ ረፍት የወረደበት፣ ማርቲን ኦዲጋርድ 90 ደቂቃ ያልተጫወተበት ብዙ የምናነሳቸው ነጥቦች ያሉበት ጨዋታ ነው። ከፕሪማች ሪቪው ወይም የቅድመ ጨዋታ ቅኝት በሰራንበት ጊዜ ግምቶቻችሁን እንድታስቀምጡ ጠይቀን ነበረ። ሁለት አድማጮች በትክክል ገምተዋል። ተመስገን 3-1 ብሎ እንዲሁም ደግሞ አበበ ከሐዋሳ 3-1 ብሎ ገምተው በትክክል አግኝቷል። ተመስገን ሌላ ያርመናል። አርሰናል በፕሪሚየር ሊጉ አርሰናል በሻምፒየንስ ሊግ 7 ተከታታይ ጨዋታዎችን ካሸነፈ የምንጊዜም እንግሊዝ የመጀመሪያው ቡድን ይሆናል ብዬ በፕሪማች ሰርች ነበር። እሱ የተሳሳተ ነው። ባለፈው አመት ሊቨርፑል ይሄን አድርጎታል። እንዲሁም ደግሞ ሲቲ 2020 ላይ ይሄን አድርጎታል። 10 ጨዋታዎችን በተከታታይ አሸንፈዋልና በታሪክ አርሰናል ለመጀመሪያ ጊዜ ነው የሚያደርገው እንጂ በእንግሊዝ ቁጥር አንድ አያደርገውም። እና ተመስገን ስላስተካከልከን ከልብ እናመሰግናለን። አርሰናል ትናንትና ማሸነፉን ተከትሎ በታሪኩ በራሱ ታሪክ የሻምፒየንስ ሊግ 7 ተከታታይ ጨዋታዎችን ሲያሸንፍ ለመጀመሪያ ጊዜ ይሆናል ማለት ነው። ይሄን ጨዋታ እንቃኛለን። አብራችሁን ስለምትቆዩ ስለምታደምጡን ቆይታችሁን ከኛ ጋር አድርጋችሁ አስተያየቶቻችሁን ስለምትሰጡን ከልብ ነው የምናመሰግነው። ሰብስክራይብ አድርጋችሁ እንዲሁም ደግሞ የላይክ በተኑን እየተጫናችሁ አድምጡን። እመለሳለሁ። አርሰናል ባለፈው የሳምንቱ መጨረሻ ላይ ከኖቲንግሃም ፎረስት ጋር ካደረገው የላይን አፕ ምርጫ ወይም ደግሞ የተጫዋቾች የመጀመሪያ 11 ምርጫ በርከት ያሉ ተጫዋቾችን ቀንሶ ነው ወደ ሳንሲሮ ያመራ እና ላይን አፕ መጀመሪያ ለተመለከተ ሰው ድንግጥ ሊል ይችላል። ምክንያቱም በላይን አፕ ውስጥ ዲክላን ራይስ አልነበረም፣ ቪክተር ኬሬሽ አልነበረም፣ እንዲሁም ደግሞ ማርቲን ኦዲጋርድ አልነበረም፣ ገብርኤል ማጋሊሽ አልነበረም፣ ቢን ዋይት አልነበረም። እንደዚህ የመሳሰሉ ተጫዋቾች ረፍት ላይ ነበሩ። እናም የ6 የ7 ተጫዋቾች ለውጥ አድርጎ ነው ሚኬል አርቴታ በሳንሲሮ ጂሶፒ ሜዛ ኢንተር ሚላን ማሸነፍ የቻለው። በተከላካይ መስመር ውስጥ ክርስቲያን ሞስኬራ ከጉዳት ከተመለሰ በኋላ የመጀመሪያ ጨዋታውን በቋሚ አሰላለፍ ጀምሯል። ጋቪ ማጋለሽን በመተካት የግራ የመሃል ተከላካይ ሆኖ ማለት ነው። ከጉዳት እንደተመለሰ ተጫዋች በጣም ጥሩ ፐርፎርማንስ ነበረው። ሉዊስ ኬሊ ሁሉንም ሻምፒየንስ ሊግ ጨዋታዎች በቋሚ አሰላለፍ ጀምሯል። እናም የአርሰናል ዲፌንስ ዩሪያን ቲምበር፣ ሳሊባ፣ ሞስኬራ እና እንዲሁም ደግሞ ሉዊስ ማይልስ ኬሊ ነው። ሳሊባ አሁን ወደ ፒኩ ተመልሷል። ወደ ምናውቀው የሳሊባ አይነት ተጫዋች ተመልሷል። እያንዳንዱን የአንድ ለአንድ ግንኙነቶች የሚያሸንፍ እያንዳንዱን ሩጫ ማሸነፍ እንዲሁም ደግሞ ኳሶችን ወደፊት አርሰናል መጠጋት ሲጀምር እየገፋ በድፍረት በአድቬንቸርስ ወደፊት መጠጋት የሚችለውን ሳሊባ በድጋሚ ተመልሶ መጡ ፒኩ ላይ ነው የሚገኙ። በወሳኝ ሰዓትም የመጣ ይመስለኛል። ዙቢሜንዲ ጨዋታውን ጀምሯል። እንዲሁም ኢዜ እና ሜሪኖ ከሁለቱ 8 ቁጥሮች ነበሩ። ሜሪኖ ክርስቲያን ማርቲን ኦዲጋርድ በሚሰለፍበት የቀኝ 8 ቁጥር ሲሰለፍ ኢዜ ደግሞ አድቫንስ 8 ቁጥር ሆኖ ራይስ መስመር ላይ እሱ መጫወት በሚፈልግበት ኢዜ መጫወት በሚፈልግበት ስፓት ላይ ተገኝቷል። ጨዋታውን በአርሰናል ካፒቴን የተመረው ቡካዮ ሳካ ነው ከገብርኤል ኢየሱስ እና ትሮሳርድ ጋር ነው የፊት መስመሩ የሆነ አንድ እኔ እንዲሁ የምፈልገው ግን ብዙ ጊዜ ሚኬል አርቴታ ሚስ የሚያደርገው የሚመስለኝ ጉዳይ ላይን አፕ ውስጥ ኢየሱስ ሲኖር ማርቲኔሊ ቢኖር በጣም ደስ ይለኛል። በባለፈው በፎረስት ጨዋታ ማርቲኔሊ ጀምሯል፣ ኢየሱስ አልነበረም። ዛሬ ደግሞ ትሮሳርድ ጀመረ ከኢየሱስ ጋር ማለት ነው።
በጣም ጥሩ ኮምባይኔሽን አርሰናል ውስጥ ካሉት በጣም ቆንጆ ኮምባይኔሽኖች የማርቲኔልና የገብርኤል ሱስ ይመስሉኛል እና ደጋግሞ ማርቲኔል በሚጠቀምበት ቀን ኢየሱስን በሚጠቀምበት ቀን ማርቲኔልን ሜዳው ላይ ቢያቆይ ደስ ይለኛል። አሁን የፎረስቱ ጨዋታ ላይ ማርቲኔሊ ሲወጣ ወደ ሜዳ ጄሱስ ገባና እርስ በርስ ወይም ደግሞ በአንድ ላይ ሳይጫወቱ ቀሩና የሁለቱ ሊንክ አፕ እኔ አብዝቼ ፈልጋለሁ። ሚኬል አርቴታ ሚስ የሚያደርገው ይመስለኛል ይሄን የሁለቱ ሊንክ አፕ ማለት ነው። በጣም ቆንጆ ጨዋታ ነበረ። በተለይ ደግሞ ካውንተሩ የኢንተር ካውንተሩ በጣም አስፈሪ ነበረ። በብዙ አጋጣሚዎች ውስጥ ኢንተር በካውንተር ለመጫወት ይሞክር ነበር፣ በተለይ ደግሞ የመጀመሪያው አጋማሽ እና አርሰናል መሀል ሜዳ ላይ ያሉ ሶስቱም አማካዮች ሚካኤል ሜሪኖ፣ ማርቲን ዙቢሜንዲ እና ኤቤሬቺ ኢዜ ሶስቱም ተጫዋቾች ከሩጫ ጋር የተገናኘ አድናቆት የሚለገሳቸው ተጫዋቾች ስላሉ የሱሲችን ባሬላን የመሀል ሜዳ ሩጫዎች ለመቆጣጠር በጣም ተቸግረው ተመልክተናል። በተለይ ደግሞ ካውንተር አታክ አርሰናል ራይስ ሲኖረው እንደዚህ አይነት ነገር አይቸገርም፣ ግን ራይስ ሳይኖር ሲቀር እንደዚህ አይነት ችግሮች እንዳሉ ተመልክተናል። ግን አርሰናል ነው ቀድሞ ጎል ማስቆጠር ይቻላል። ገብርኤል ኢየሱስ ነው ጎልን ያስቆጠሩ። በጣም ቆንጆ ሞመንት ነው። አርሰናል ያስቆጠራቸው ሶስቱም ጎሎች የተለያዩ መልክ አላቸው። የመጀመሪያው ጎል ፍጹም የሆነ ቢልድ አፕ እና የፖሴሽን ኳስ ነው። ሁለተኛው ኳስ ኮርና ነው። ሶስተኛው ኳስ ደግሞ የካውንተር አታክ ግሩም የሆነ ካውንተር አታክ ነውና አርሰናል በየትኛው መንገድ ሊቀጣችሁ እንደሚችል የሚያሳይ የጎል አይነቶች ወይም ደግሞ ልዩነቶች ይመስሉኛል። የገብርኤል ጄሱስ ጎል በጣም አርሰናል ኳሱን በግሩም ሁኔታ ተጫውቶ ነው። በጣም ብዙ ተጫዋቾች ነክተውት ነው ወደ ቦክስ የደረሰ። ቦክስ ከደረሰ በኋላ እንኳን በጣም ብዙ ተጫዋቾች ነክተውታል። ኤቤሬቺ ኢዜ ከጄሱስ ጋር ጄሱስ ፊቱን ዙሮ ከቦክስ ጫፍ ላይ ኳስ ተቀበለን። ሜሪኖ ጋር የ1 ሜትር ፓስ ተደራረጉ። ሜሪኖ ወደ ሳይድ ከስኬሊ ጋር ተጫወተ። ስኬሊ ወደ ሳጥኑ ኳሱን መለሰው ዩሪያን ቲምበር ጋር። ዩሪያን ቲምበር ወደ አሲስት አይመስለኝም ወደ ጎሉ ሊመታ ነበር የሞከረ። በግራ እግሩ በደካማ እግሩ መጥቶ ያን ያህል ጥሩ ሙከራ አልነበረም። ኳሱ ወደ ጎሉ ከመድረሱ በፊት ግን ገብርኤል ኢየሱስ አንግል እንዲቀይር አደረገው። እናም ያን ሰው ሙር ኳሱን ለመቆጣጠር ተቸገረ። እናም ገብርኤል ኢየሱስ ጎል አስቆጠረ። በሻምፒዮንስ ሊግ ለአርሰናል 10ኛ የጎል ተሳትፎ ነው ማድረግ የቻለ በሻምፒዮንስ ሊግ በ15 ጨዋታ ማለት ነው። 6 ጎልና 4 አሲስት። በትንሽ ጨዋታ ብዙ የሻምፒዮንስ ሊግ የጎል ተሳትፎ ካረጉ የአርሰናል ተጫዋቾች እንዳንዱ ሆኗል። አርሻቪን 10 ጎል የደረሰ በ8 ጨዋታ ነው። አሌክስ ሳንቼዝ በ12 ጨዋታ 10 ጎል የደረሰ። ቡካዮ ሳካ በ10 የጎል ተሳትፎ የደረሰ በ13 ጨዋታ ነው። ከነዚህ ከአርሻቪን ከሳንቼዝ እና ከሳካ በመቀጠል በ15 ጨዋታዎች 10 የጎል ተሳትፎ የደረሰ የአርሰናል ተጫዋች መሆን ችሏል። 10 ተከታታይ ሻምፒዮንስ ሊግ ጌሞች ላይ ጎል ለማስቆጠር ተቸግሮ ነበር። ጎል ለማስቆጠር አሲስቶችን ያደርግ ነበር። ጎል ለማስቆጠር ተቸግሮ ነበር፣ ግን አሁን 2 ጎሎችን አስቆጥሯል። 25 የሻምፒዮንስ ሊግ ጎሉን ነው ማስቆጠር የቻለው ማለት ነው፣ በ53 የሻምፒዮንስ ሊግ ጨዋታ ውስጥ ማለት ነውና ይሄ ደግሞ በትንሽ ጨዋታ ብዙ ጎል ያስቆጠር ብራዚላዊ ተጫዋች ያደርገዋል። ኔይማር እና ጃሬድ ብቻ ይበልጡታል። ኔይማር 25 የሻምፒዮንስ ሊግ ጎሎችን የደረሰ በ44 ጨዋታዎች ነው። እንዲሁም ጃሬድ የሚባል ተጫዋች 25 የሻምፒዮንስ ሊግ ጎሎች የደረሰ በ45 ጨዋታ ነው። ከነዚህ በመቀጠል በብራዚል እግር ኳስ ውስጥ በ53 ጨዋታ 25 ጎሎችን የደረሰ የመጀመሪያው ተጫዋች ያደርገዋል ማለት ነው። ገብርኤል ኢየሱስ ከጨዋታው በኋላ መጠናቀቅ ጎል ማግባቱን እና ተቀይሮ የገባው ቪኪም ጎል በማግባቱ እንደተደሰተ ሲገልጽ ሰምተነዋል ማለት ነው። 26 ደቂቃ ላይ ጥሩ የጎል ማግባት እድል ነበራቸው ኢንተር ሚላን። 18 ደቂቃ ላይ ጎል አገቡ እንጂ የሱሲችን ጎል ማንሳት በጣም አስፈላጊ ይመስለኛል። በጣም ውብ ጎል ነው ሱሲች እኛ ላይ ያስቆጠረ። ኳሱ የመጣበት መንገድምና አርሰናል ካውንተሩን ለመከላከል የሞከረበት ጥረትም ደካማ ነበር። ስሩ ቦል ነው እንግዲህ በጣም ወደ ዲፕ ወጥቶ የነበረው ላውታሮ ማርቲኔዝ ወደ ቱራም የተጫወተ ቱራምን ለመንጠቅ ታክል አደረገ ክርስቲያን ሞስኬራ፣ ደግሞም ተሳካለት። ግን ኳሱ አራቀም ነበር፣ እዛው ላይ ኳሱ ቀረ። ባሬላ ደረሰው። ባሬላ ወደ ቦክስ ሹት አደረገ። ባሬላ የሞከለውን ኳስ ስኬሊ ብሎክ አደረገ። እንደገና ኳሱ እዛው ቀረ። እናም ሱሴች የቦክሱ ጠርዝ ላይ ኳሱን አገኘ። በጣም በግሩም ሁኔታ ጎሉን ሲያስቆጥሩ ተመለከትን። ክሮሻዊ የአማካኝ ስፍራ ተጫዋች ለኢንተር ሚላን በዚህ ውድድር ዓመት በጣም በርካታ ድንቅ እንቅስቃሴዎችን ሲያደርግ ነበር እና አርሰናል ላይ ጎል ማስቆጠር ቻለ ማለት በጣም ውብ ጎል ነው ማስቆጠር የቻለ። ጨዋታውን ወደ 2-1 ቱራም ሊያመሩ ይችል ነበር። ሌላ ጎል ማግባት እድል ነበራቸው። ሱሴች በጣም ጥሩ ኳስ ከቱራም ጋር ተጫውቶ ቱራም ኳሱን የተጠቀመበት መንገድ በጣም ደካማ ነበር፣ ወይም ደግሞ ወደ ጎል የመታበት መንገድ ደካማ ነበር። ይሄን የነሱን እድል አለመጠቀም አርሰናል ተጠቀመ። 30ኛው ደቂቃ ላይ ገብርኤል ኢየሱስ ሌላ ጎል በግንባር ማስቆጠር ቻለ ማለት ነው። ከኮርና የተነሳ ኳስ ነው። ቡካዮ ሳካ ነው ከኮርና ያሻመው። ያ ማለት ከቀኝ አንግል የተነሳ ኳስ ነው። በጣም የሚደንቀው ነገር
ሰከንድ ቦሉን ያሸነፈው ማን ቢሆን ጥሩ ነው? ሊያንድሮ ትሮሳርድ 5 ጫማ ከ8 ኢንች የሚረዝመው ወይም ደግሞ 1 ሜትር ከ73 ሴንቲሜትር የሆነው አጭሩ ተጫዋች ፈርስት ሰከንድ ቦሉን አሸነፈው። ማንን ያሸነፈው? ባስቶኒን። ከዓለማችን በጣም አስደናቂ ከሚባሉ ተከላካዮች አንዱ የሆኑን ባስቶኒን ነው ማሸነፍ የቻለው ማለት ነው። በጣም የሚደንቅ የኤሪያ ማርኪንግ እንዳላቸው ይታወቃል ኢንተሮች በሴሪያ ማለት ነው። የቆመ ኳስ ሲከላከሉ በኤሪያ ማርኪንግ ነው የሚከላከሉ፣ ከቦክስ ከስፔስ ከማን ቱ ማን ማርኪንግ ይልቅ ማለት ከጎናቸው አይቆሙም። ሊታጠቋቸው የሚችሉትን የትንሿን ሳጥን ነው 5-50 ነው ለመከላከል የሚሞክሩት ማለት ነው። ይሄኛው ጎል የገብርኤል ሱስ ጎልም ሲቆጠር እንደዛ ለማድረግ ሞክረው ከ10 አውትፊልድ ተጫዋቾች ከያን ሶመር ከግብ ጠባቂ ውጭ ያሉት ከ10 አውትፊልድ ተጫዋቾች 8ቱ ኤሪያ ማርኪንግ ሲያደርጉ ነበር እና አሌክሳንደር ባስቶኒ እና አንድ ሌላ ተጫዋች ነበር ኒኮላ ባሬላ ይመስለኛል ጥቂት ነፃነት የነበራቸው ማለት ነው። እና ኒኮላ ባሬላ ማለት የአሌክሳንደር ባስቶኒ ኳሱ ወደሚያርፍበት ተጫዋች ለማረፍ ሞከረ። እናም ወደ ትሮሳርድ አመራ፣ አልቻለም። ትሮሳርድ ሰከንድ ቦል አሸነፈና ወደ ትንሿ ሳጥን ኳሱን መለሰ። ገብርኤል ሱስ በግሩም ሁኔታ ጎሉ ማስቆጠር ቻለ ማለት ነውና ይሄ አርሰናል ትሬድ ማርክ ነው። አሁን በሻምፒዮንስ ሊግ በፕሪሚየር ሊግ በአርሰናል ያህል ብዙ የቆመ ኳስ ያስቆጠረ ቲም እንደሌለ ማንሳት ይቻላል። 36ኛው ደቂቃ ላይ ሁለተኛው ጎል ከተቆጠረ በኋላ ሳካ ጎል ያስቆጠረ የሚችልበት እድል ነበረ። ከካውንተር በጣም ውብ ካውንተር ነበር። ይሄ ካውንተር ሲጀምር አርሰናል በቢልድ አፕ የተጫወተበት መንገድ ቪዲዮ ማግኘት የምችሉ ከሆነ 36ኛው ደቂቃ 37ኛው ደቂቃ አካባቢ ብታዩት ደስ ይለኛል። ሙከራው ደካማ ነው፣ ግን ኳሱ የተንቀሳቀሰበት ሙቭመንቱ በጣም ግሩም ነበረ። በቢልድ አፕ አርሰናል ሞስኬራ፣ ሳሊባ ለመውጣት የሞከሩበት ከዛ በኋላ ስኬሊ ሊያንድሮ ትሮሳርድ ተጫወተበት። ሊያንድሮ ትሮሳርድ እግሩ ኳሱ በጣም ሪስክ ነበረ፣ ግን እግሩ ላይ በጣም ብዙ አቆይቶ ከአርሰናል ሳጥን ላይ ወደ ቀኝ ሀፍ ኳሱን የመታበት መንገድ እና ከዛ በኋላ ዩሪያን ቲምበርን ያገኘበት መንገድ፣ ዩሪያን ቲምበር ከቡካዮ ሳካ ጋር የተጫወተበት የቡካዮ ሳካ ድሪብሊንግ ሁሉም በጣም የተዋጣለት ነበር። ከዛ በኋላ ግን ቡካዮ ሳካ የሞከረው ሙከራ አልተቆጠረም ማለት ሌላ ሙከራም ነበረው። የቡካዮ ሳካ ከኮርና የመጣን ኳስ ቀጥታ ሊያስቆጥርበት የሚችል እድል ነበረው ቡካዮ ሳካ ማለት ፎርናውን በቀጥታ ሊያስቆጥረው ነበር። ያን ሶመር የነበረው እርጋታና እንዲሁም ፖዚሽን በጣም ጠቀመው እንጂ ከኮርና የዓለማችን ምርጥ ግብ ጠባቂዎች አንዱ የሆኑ ያን ሶመር ሊቆጠርበት ተቃርቦ ነበረ። ፈርስት ሃፍ እንደዚህ አይነት መልክ ነበረው። እንዳልኳችሁ በካውንተር አታክ አርሰናል ለማጥቃት በብዙ አጋጣሚዎች ሲሞክሩ ነበር። በተለይ ሁለቱ ፈጣን ተጫዋቾቻቸው ላውታሮ ማርቲኔዝ እና እንዲሁም ደግሞ ቱራም በተደጋጋሚ ከዲማርኮ የሚነሳና ከሉዊስ ኤንሪኬ የሚነሱ የመስመር እንቅስቃሴዎችን በመጠቀም ካውንተር ለመጫወት ሲሞክሩ ነበር። ሰከንድ ሃፍ ጋር አርሰናል ሙሉ በሙሉ ነው መቆጣጠር ያደረገ ሃንድ ያደረገ አንደም ኳሱን ለኢንተር ሚላኖች አሳልፎ ሰጣቸው። ከዛ በኋላ አርሰናል ነው በካውንተር አታክ ለመጫወት ሲሞክር የነበረው ማለት ነው። 54ኛው ደቂቃ ላይ ትሮሳርድ ጎል የማስቆጠር እድል ነበረው። ሳካ ከቀኝ አንግል ወደ ቦክስ በቀኝ እግሩ ክሮስ አደረገ። ሊያንድሮ ትሮሳርድ በግራ እግሩ በቮሊ ኳሱ መጥቶ ግን ጎሉን ያን ሶመር መቆጣጠር ቻለ። በጣም ግሩም ሙቭመንት እና የጎል ሙከራ ነበር። ሌላ ሳካ ያመከነው አንድ ኳስ አለ 62ኛው ደቂቃ አካባቢ ገብርኤል ሱስ በጣም ጥሩ እንቅስቃሴ አድርጎ ድሮፕ አድርጎ ወደ ቦክስ ኳሱን ይዞት እየገፋ ወደ ሳጥን ተጠጋ። ከዛ በኋላ ከተከላካዩ ጀርባ ወደ ግራ ሃፍ ስፔስ በኩል ሳካ ተገኘና ኳሱን ተቀበለ። ሳካ ኦልሞስት በረኛውና ጎሉ አንግሉ ይታየው ነበር። እናም ሳካ አስቆጠሩ ስትሉ ጥቂት ዲሌ ወይም ዘገየና ባስቶኒ በጣም ፐርፌክት ታክል ሲያደርግበት ተመለከትን እንጂ ሳካ ባይዘገይ በጣም ጥቂት ባይዘገይ ጎሉን ሊያስቆጥርበት የሚችል እድል ነበረው። ግን ኤክስትራ አንድ ተች አደረገ። ከዛም ደግሞ ዲሌ ዘገየ። እዛ ባስቶኒ ፐርፌክት የሆነ ታክል ሲያደርግ ተመለከትን። ሚኬል አርቴታ 64ኛው ደቂቃ ላይ የመጀመሪያ ቀያሪዎችን ማድረግ ቻለ። ራይስን በኢዜ ቀየረ። ራይስ በኢዜ ተቀየረ። ዩሪያን ቲምበር ደግሞ በቢን ዋይት ተቀየረ። የራይስ ቅያሬ እናም ከዛ ደግሞ በጨዋታው የመጨረሻ ደቂቃ ላይ የተመለከተው ቢጫ ካርድ ሆን ብሎ የተመለከተው ቢጫ ካርድ ይመስላል። የኖካውት ጨዋታዎች እንዳያልፉት ማለት ነው። ምክንያቱም ብዙም አደጋ የሚፈጥር አይነት ፋውል አልነበረም ማድረግ የቻለ ግን በጣም ትልቅ ብልጠት ይመስለኛል። አሁን ከካራይት ጋር የሚደረገውና ብዙም ትርጉም የሌለው ሻምፒዮንስ ሊግ ጨዋታ ያልፈውና በሻምፒዮንስ ሊግ የኖካውት ጨዋታዎች ላይ ቅጣቱን ጨርሶ በባዶ ይሰለፋል ማለት ነውና እርግጥ ሜሪኖም እንደዚህ አይነት ነው። ሜሪኖ ቢጫ በማየት በሚቀጥለው ጨዋታ ላይ አይኖርም። ስለዚህ ኖርማል ነው የሚሆነው። ምክንያቱም ከካራይት ጋር የሚደረገው የኤምሬትስ ጨዋታ ብዙም ትርጉም አልባ ነው። ቢኮዝ ካራይት አንደኛ የካዛኪስታን ቡድን ነው። ብዙ ጠንካራ ቡድን አይደለም። በሻምፒዮንስ ሊግ የመጨረሻ ደረጃ ላይ የሚገኝ ቡድን ነው። ሲቀጥል ደግሞ ወደ ኤምሬትስ ነው ጨዋታው የሚከናወነው። ሶ ለአርሰናል በጣም ሲምፕል እና ኦልሞስት 11 እና 10 ተጫዋቾች ሲቀይሩ የሚያደርገው ጨዋታ እንደሚሆን መናገር
ይቻላል። 75ኛው ደቂቃ ላይ ሌላ ቅያሬ የተከናወነ ጋቢ በሞስኬራ እንግዲህ ገብርኤል ኢየሱስ በቪክተር ዮኬሬሽ፣ ሊያንድሮ ትሮሳርድ በማርቲኔሊ የተከናወነ ቅያሬ ነው። እርግጥ የትሮሳርድ የማርቲኔሊ ቅያሬ ትንሽ ዘጌት ብሎ የተከናወነ ቅያሪ ነው። እናም ሚካኤል አርቴታ ቅያሪ ጨረሰ። ማርቲን ኦዲጋርድ፣ ካይ ሃቨርትዝ፣ ኖኒ ማዱኬ የመሳሰሉ ተጫዋቾች ኢተን ንዋኔሪን ጨምሮ አልገቡም። እርግጥ ኢተን ንዋኔሪ ሊሰለፍም አይችልም ነበረ፣ ምክንያቱም ዛሬ ይጨርሳል ወደ ማርሴይ የሚያደርገውን የውሰት ዝውውር። ይህን ዜና ሰምታችሁ እንደሆነ አላቅም። በውሰት ወደ ዲዘርቢው ማርሴይ ያቀናል። ኢተን ንዋኔሪ አርሰናልና ማርሴይ ተስማምተዋል። ብቻውን ፕሮግራም ሰራላችኋለሁ። በውሰት ውል ነው። ማርሴይ ለዚህ የውሰት ውል ወደ 2 ሚሊዮን ዩሮ አካባቢ ገደማ ይከፍላል። እንዲሁም ደግሞ ሙሉ የኢተን ንዋኔሪን አዲሱን ኮንትራቱን ደሞዝ የሚከፍል ይሆናል። ለ6 ወራት ያህል በፍሬንች ሊጋ ይቆያል ማለት ነው። ባለውለታችን ነው ማርሴይ፣ ምክንያቱም ዊሊያም ሳሊባን ከፍ አድርጎታል በደረጃ ወይም ደግሞ በክላስነት። አሁን ደግሞ ኢተን ንዋኔሪን በዛ ጥራት ልክ ይመልሰዋል ተብሎ ይጠበቃል። ሮበርቶ ዲዘርቢ ሚካኤል አርቴታ እና ሮበርቶ ዲዘርቢ ብዙ የስልክ ልውውጦችና በርካታ የጨዋታ እድሎች እንደሚያገኝ እርግጠኛ ሲሆን ነው መልቀቅ የቻለው። ይልቅ ወደ ፍሬንች ሊጋ ቢያመራ የተሻለ ነው በሚለው መሰለኝ ወደዛ እንዲያመራ የተደረገ። 83ኛው ደቂቃ ላይ ቪክተር ዮኬሬሽ በጣም ግሩም ጎል እናገኛለን። በጣም ግሩም ጎል ማለት ነው። ፐርፌክት ካውንተር አታክ ነው። ማርቲኔሊ በጣም ግሩም ነው። ከኮርና ወይም ደግሞ ኢንተሮች ሊያጠቁበት ከነበረው ስፔስ ኳሱን ይዞት ወጣ። ጥሩ ሩጫን ያደረገ። ከዛ በኋላ በጣም ቆንጆ ሪቦና አሲስት ከረዥም ርቀት ሞድሪች ምናምን ካሪዝማ የሚያደርጉት ሪቦና አሲስት ወይም ደግሞ ሪቦና ፓስ ለቪክተር ዮኬሬሽ ያደረገ። ቪክተር ዮኬሬሽ ከጥልቅ ተነስቶ በጣም ገራሚ ሩጫ ያደረገ ነበር። ብዙ የአርሰናል ተጫዋች ሊገባቸው የሚገባው የቪክተር ዮኬሬሽ ነው ሩጫ። ማርቲኔሊ በደንብ እንደተረዳው የሚያሳይ ይመስለኛል። በጣም ጥሩ ሩጫ ያደረገ ነበር። ኳሱን ሰጥተው ቪክተር ዮኬሬሽ ከባስቶኒ ጋር እየተጋፋ ከአቸርቢ ጋር የተጋፋ ለቡካዮ ሳካ ሊሰጠው ሞከረ። ሳካ እየሮጠ ስለነበረ ኳሱን በኋላ ተረከዙ ነካው። ከዛ በኋላ የተመለሰውን ኳስ ከቦክሱ ጫፍ ላይ ልክ ሶሲች እንዳስቆጠረው ሁሉ በጣም ግሩም ከርል ጎል ከግብ ጠባቂው መረብ ላይ ያን ሶመር ላይ ማስቆጠር ቻለ ማለት ነው ቪክተር ዮኬሬሽ ማለት ነው። አሁን ከመጨረሻ 3 የሁሉም ውድድሮች ጨዋታዎች ውስጥ 2 ጎልና 1 አሲስት ማድረግ ችሏል ቪክተር ዮኬሬሽ። በዚህ ውድድር ዓመት ወደ ፕሪሚየር ሊግ ከመጡ የፊት መስመር አጥቂዎች በሁሉም ውድድሮች ብዙ ጎል በማግባት የሚበልጠው ተጫዋች ኢኪቲኬ ብቻ ይሆናል ማለት ነውና ያን ያህል አሁን ወደ ጎል ማስቆጠር እየመጣ እንደሆነ ቪኪን ማንሳት ይቻላል። በጣም ግሩም ጎል ነው ማስቆጠር የቻሉ። አርሰናል 7 ተከታታይ ሻምፒዮንስ ሊግ ድሎችን ማስመዝገብ ችሏል። 7 ተከታታይ የሻምፒዮንስ ሊግ ድል በታሪክ ለመጀመሪያ ጊዜ ነው። በእንግሊዝ እግር ኳስ ደግሞ ከሲቲ 10 በመቀጠል ሁለተኛው ይሆናል ማለት ነው። አርሰናል አንደኛ መሆኑ ኦልሞስት አረጋግጧል። ወደ 16 መግባቱን አረጋግጧል። አንደኛ መሆኑ ኦልሞስት አረጋግጧል። የሚቀጥለው ሳምንት በካሪያች አቻ ይበቃዋል። ግን ደግሞ ቢሸነፍ እንኳን ከሙኒክ አሁን 15 ነጥብ ነው የሚገኝ። ሙኒክ ዛሬ ጨዋታ ይኖረዋል። የሚቀጥለውን ጨዋታ ቢያሸንፍ 6-21 ነው የሚመጣው አሁን አርሰናል ካለው ነጥብ። አርሰናል ደግሞ የጎል ክፍያ ይበልጧል። ስለዚህ አርሰናል አንደኛው ነው ማለፍ ችሏል ማለት እንችላለን፣ ዝም ብለን ስናስበው ማለት ነው። ሁለተኛ ከሚገኘው ማድሪድና ሙኒክ ከሱ ጋር ለመድረስ ስለማይችሉ ማለት ነው። አርሰናል 21 ነጥብ ላይ ነው የሚገኘው። እንግዲህ የዘንድሮ ቶፕ 2 ላይ መጨረስ፣ አንደኛና ሁለተኛ መጨረስ በሻምፒዮንስ ሊግ በጣም በርካታ ጠቀሜታ ነው ያሉት። አንደኛ ገንዘቡ ከ1 እስከ 8 የሚጨርሱ ቡድኖች የሚያገኙት አንደኛ፣ ሁለተኛ በሜሪት በደረጃቸው የሚያገኙት ገንዘብ የተለያየ ነው። ሁለተኛ ደግሞ ቶፕ 2 የሚጨርሱ አንደኛ፣ ሁለተኛ የሚጨርሱ ቡድኖች ሁሉንም የነካውት ጨዋታዎች ሁለተኛ ዙር ጨዋታቸውን በሜዳቸው ያከናውናሉ። ለምሳሌ ጥሎ ማለፍ ጨዋታ ላይ መጀመሪያ 16 የጥሎ ማለፍ ጨዋታ ላይ አርሰናል ከሜዳው ውጭ አድርጎ የመልሱን ጨዋታ ከሜዳው ነው የሚያደርገው። ሩብ ፍጻሜም እንደዛው ከሜዳው ውጭ አድርጎ በሜዳው ነው የሚያደርገው። እንዲሁም ግማሽ ፍጻሜ ከሜዳው ውጭ አድርጎ በሜዳው ነው የሚያደርገው። እሱ ደግሞ ትልቅ እድል እንዳለው ማንሳት ይቻላል። በሻምፒዮንስ ሊግ የነካውት ስቴጅ በሳንሴሮ ሄዶ ማሸነፍ ችሏል። የሚገርም ጨዋታ፣ የሚገርም ድል ነበረ። ኔክስት ጌም ዩናይትድ ይሆናል። በፕሪሚየር ሊግ በኤሚሬትስ የሚከናወን ጨዋታ ነው የሚሆነው ማለት ኔክስት ስቶፕ ይላሉ። በሚቀጥለው ሳምንት ሻምፒዮንስ ሊግ ይመለሳል። ሮብ አርሰናል ከካሪያች ጋር በኤሚሬትስ ይጫወታል ማለት ነው።